ከሐዋርያቱና ከነቢያቱ ውጪ ያለ በሙሉ እንዳንተ እንደኔ እያነበበ ነው ሌላ መጽሐፍ ሌላ ማስተማሪያ መጽሐፍቶች የሚጽፈው። ስለዚህ በመጽሐፍ ቅዱስ ልክ ሊታይ የሚችል ሌላ መጽሐፍት ሊኖር አይችልም በክርስትና ውስጥ። እንትና እንደዚህ ብለዋል፣ እንትና እንደዚህ ብሎታል፣ አንድ ስኮላር እንደዚህ ብሏል። ለምን 20 ሚሊዮን ስኮላር የፈለገውን ነገር አይ ምንም አያመጣ። መጽሐፍ ቅዱስ ከሚናገረው ከዚህ ሐሳብ ምንም ለውጥ ሊያመጣ አይችልም። በስኮላር ጋጋታ ሰዎች እስኪ እንደዚህ ብሎ የፈታ ስኮላር አለው። ባይፈታስ የእግዚአብሔር ስም ይናገራል፣ የእግዚአብሔር ስም ተናገረ፣ የእግዚአብሔር ስም ከንፈር አለው፣ የእግዚአብሔር ስም መላስ አለው የሚል ስኮላር ኖረ አልኖረ ኢሳይያስ መጽሐፍ ምዕራፍ 30 ቁጥር 27ን ይቀይረዋል እንዴ? እኛ ከለመድነው ያነጋገር ዘይቤ በተለየ መንገድ የመጣ መጽሐፍ ነው። እኛ ከለመድነው ያገላለጽ ዘይቤ በተለየ ሁኔታ ነገሮችን የሚገልጥ መጽሐፍ ስለሆነ ምን ለማለት ፈልጎ ነው እንዴት ነው የሚለውን ነገር ከመጽሐፍ ቅዱስ እየተነበበ መታየት አለበት እንጂ ለወልድ አስገዛለት ኦኬ አስገዛለት ከተባለ ያስገዛለት ሌላ ነው፣ የተገዛለት ደግሞ ለሌላ አካል ነው። አስገዢው ሌላ አካል ነው፣ የተገዛለት ደግሞ ሌላ አካል። እሱ ብለናልና ሁሉን ያስገዛው ማን ነው? ኢየሱስ። ለማን አስገዛው? ለራሱ። እንዴት ለራሱ ሊሆን ይችላል እንዴ? ቅዱሳን አስቡ። እንዴት ካስገዛ ለሌላ አካል ነው እንጂ ለራሱ መባል የለበትም። ምን እናድርገው ታዲያ? ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ስንቱን ሁሉን ለማን ነው ያስገዛው? ለራሱ አይደለም። በቃ ይሄ እንደዚህ ሊሆን አይችልም። ይሄ የእንትና ምናምን ነው ብለን ዝም ብለን ፎቶግራፍ ለጥፈን ስናወራ ብንውል ምንም አይደለም። በቀኝ ተቀመጥ ሲል ምን ማለት ነው? በዚህ በኩል ቦታው ሙሉ ስለሆነ በዚህኛው በኩል ተቀመጠ ማለት ነው። ልክ እንደዛ ያስባሉ። በቀኙ ተቀመጠ ስለሚል በግራ በኩል ስለሞላ ምክንያቱም ሌላ ተቀምጧል በግራ በኩል፣ ስለዚህ በቀኙ በኩል ሄዶ ተቀመጠ ብሎ የአቅጣጫ አቀማመጥ አድርጎ የሚያስቡ ሰዎችም አንዱ ቦታ ላይ የተጻፈውን ነገር ካየ በኋላ ነው እንጂ ብትናገረው የሆነ ሰፈር ላይ ያገኛትን ነገር ብቻ ይዘህ እሷን ይዘህ ትርጉም ውስጥ አይገባ። መጽሐፍ ቅዱስ እንደሱ እንኳን መጽሐፍ ቅዱስ ብዙ ሌሎች ሰው የጻፏቸው መጽሐፍቶች እንኳን በዛ ደረጃ አይተረበሙ። አውዳቸው ይታያል፣ መነሻቸው ይታያል፣ መደምደሚያቸው ይታያል። ሌላም አንድ ነገር ላንሳላችሁ። ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 12 ጀምሮ ያለ ቃል አንብብላችሁ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውን ይነግራችኋል። እርሱ ያከብረኛል፣ ለእኔም ካለኝ ወስዶ ይነግራችኋል። ይኸው መንፈስ ቅዱስ ይናገራል ካለ ሌላ አካል መሆን አለበት የሚባል ትምህርት እንዲህ የሱ ይሄ እኮ አንድ ራስ ብዙ ዘውዶች። ኢየሱስ እኮ የሱ የሆነ ነገር የማይናገር ነገር ቢኖር እኮ ነው ሊገርመን የሚገባው እኮ። የሱ ሆኖ የኢየሱስ ክርስቶስ ሆኖ የአንድ አምላክ ሆኖ የአብ ሆኖ የማይናገር ነገር ቢባል ይደንቃል። የአብ ነው ተብሎ የኢየሱስ ነው ተብሎ የሚናገር ስለሆነ ሌላ አካል እንስጠው አይባልም። ይሄ መጽሐፍ ቅዱስን ያላጠና ሰው መጽሐፍ ቅዱስን በተገቢው ያላጠና ሰው አካሄድ ነው የሚሆነው። እኔ መጽሐፍ ቅዱስን በጣም በጥንቃቄ እንዲያጠኑት እመክራለሁ። እኛ የተወሰነ ሰዎች ያስጠኑንን የተወሰኑ ክፍሎች ላይ ብቻ ተንጠልጥለን መጽሐፍ ቅዱስን ለመተርጎም የሚኬደው አካሄድ ብዙ የሚያስኬድ አይደለም። ለምን? የሆነ ቦታ ላይ ሲደርስ ይደክማል። ለምን መሰላችሁ ይሄን ምለው? ለምሳሌ ዕብራውያን መጽሐፍ ላይ እንሂድና ዕብራውያን መጽሐፍ ላይ አሁን መንፈሱ የእውነት መንፈስ ይናገራል ስለተባለ ይናገራል ከተባለ ሌላ አካል ነው። ኦኬ የሚናገር ሁሉ ሌላ አካል ከሆነ እስኪ አንድ ሌላ ዕብራውያን መጽሐፍ ምዕራፍ 12 ላይ ዕብራውያን መጽሐፍ ምዕራፍ 12 ላይ እንደዚህ የሚል ቃል አለ። ቁጥር 24 ላይ ለማሳጠር የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል ይላል። የሚሻለውን የሚናገር የሚናገር ከሆነማ ደሙም ሌላ አካል ነው። ለምን አንልም ታዲያ? ይናገራል። በቃ የተናገረ ሁሉ ሌላ አካል ነው። የሱ ነው እኮ የሱ ይናገራል።
እንዴት እንደሚናገር እኛ አናውቅም። ምንናገረው መንፈሳዊ ቋንቋ፣ መንፈሳዊ ንግግር ነው። ስለዚህ በምድራዊ ነው። አሁን ሰዎቹ የሚቸገሩት ምንድን ነው? በምድራዊ አስተሳሰብ ይመጡና መንፈስ ቅዱስ ይናገራል ካለ እኮ ሌላ አካል መሆን አለበት። እንዴ የእግዚአብሔር መንፈስ እኮ ነው። የእግዚአብሔር መንፈስ ይናገራል። እግዚአብሔር መንፈስ ቅዱስ የሚባል የለም። የእግዚአብሔር መንፈስ በመሆኑ ይናገራል። የኢየሱስ ክርስቶስ ደም በመሆኑ ይናገራል። ንግግሩ ምን አይነት ነው እኛ አናውቀው። ይሄ በአንድ ራስ ብዙ ዘውዶች ያሉት እንዴት ሊሆን ይችላል? አናውቅም። ፈጣሪ ስለሆነ አምላክ ስለሆነ ችሎበታል እንጂ በአንድ ራስ ብዙ ዘውዶች የሚቻል አይደለም። በሰውኛ የሚቻል አይደለም። በሱ ብቻ ነው የሚቻል። ስለዚህ ወደ ኢየሱስ ክርስቶስ ስንመጣ መንፈሱ ብቻ አይደለም። አንዷን ነገር ወስደን አይደለም። ደሙም ይናገራል ተብሏል እኮ። መንፈሱም ይናገራል ተብሏል። እንዲያውም ስለ ደሙ የሚናገር አንድ በጣም የሚገርማቸው ነገር ምን አለ መሰላቸው? ዕብራውያን መጽሐፍ ምዕራፍ 9 ላይ ቁጥር 14 ላይ ስታነቡ ወይም ከ13 ጀምሬ ዕብራውያን ምዕራፍ 9ን ባነብላችሁ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ይላል። ራሱን ነው ያቀረበው። በቃ ራሱን ካቀረበማ ሌላ አካል ነው። ራሱን ለእግዚአብሔር ያቀረበ የክርስቶስ ደም። ለእግዚአብሔር ደሙን ያቀረበው ማን ነው? ራሱ ደሙ። ደሙ አካል አለው እንዴ? እንዴት አድርጎ ነው ደሙ ራሱን ያቀረበው? የኢየሱስ ሲሆን ይችላል። እንዴት እንዳደረገው አትጠይቀኝ። አየህ፣ እኛ ከምናውቀው ይልቅ የማናውቀው ብዙ ነው። ሰዎች መሆናችንን አትርሱ። በሰውኛ እናስብ እንጂ ሰፈር ለሰፈር የኛ ሲሆን በሰውኛ ያሰብነውን ለፈጣሪም በሰውኛ እኮ ማሰብ አንችልም። ወደ ፈጣሪ ስንመጣ መጽሐፍ ቅዱስ በሚነግረን ቃል ነው የምንመራው። እሱ በተናገረው መንገድ ነው እንጂ የምንመራው በእኛ ሰፈር አስተሳሰብ መጽሐፍ ቅዱስን መፍታት አንችልም። ራሱ ካለማ በራሱ ካለ ሌላ አካል ነው። አሁን ወልድ በራሱ ሕይወት አለው ማለት የራሱ አካል አለው። ኦኬ፣ ራሱን አቀረበ ደሙ ሲልስ የራሱ አካል አለው አይደለም? ነው እንደዛ አይሆንም። ወደዚህ ስንመጣ ወደ መጽሐፍ ቅዱስ ስንመጣ እንደሱ አይደለም። በአንድ ሌላ ቃል ልጨምርላችሁ። ኢሳይያስ መጽሐፍ 30 ላይ መጽሐፍ ቅዱስን ስናጠና እንዴት መስፋት እንዳለብን የሚያሳዩ ናቸው። ኢሳይያስ መጽሐፍ ምዕራፍ 30 ላይ ቁጥር 27 ላይ ደግሞ ላንብብላችሁ። ኢሳይያስ መጽሐፍ እናንተ ራሳችሁ ልትታዘቡ ትችላላችሁ። እና ራሱ አጠናናችንን እንድናስተካክል ዓለም እንዴት ነው መጽሐፍ ቅዱስን እያጠናች ያለችው? እንደ መንፈሳዊነቱ እንደ እግዚአብሔር ቃል ነው እየተጠና ያለው ወይስ በሰውኛ ነው እየተተረጎመ ያለው? ትንሽ የሆነ እዛና እዛ ባነበቡት ቁንጽል ሐሳብ ነው እየተተረጎመ ያለው ወይስ የመጽሐፍ ቅዱስን ሐሳብ ተይዟል የሚለውን ነገር እናንተ ራሳችሁ ልትፈርዱ የምትችሉት ነገር ነው። እኔ ጥቅሶቹን እሰጣቸዋለሁ። ኢሳይያስ መጽሐፍ ምዕራፍ 30 ቁጥር 27 በጣም የሚገርማችሁ ቃል አለ። እንዲህ ይላል፣ እነሆ የእግዚአብሔር ስም ይላል፣ የእግዚአብሔር ስም ከሚነድድ ቁጣ ከሚትጎለጎልም ጢስ ጋር ከሩቅ ይመጣል። የእግዚአብሔር ስም ከንፈሮቹም ቁጣን የሞሉ ናቸው፣ መላሱም እንደምትባላ እሳት ናት። እስትንፋሱም አሕዛብን በአጥፊ ወንፊት ሊነፋቸው እንደሚያጥለቀልቅ እስከ አንገትም እንደሚደርስ ወንዝ ነው። በሕዝቡም መንጋጋ የሚያስት ልጓም ይሆናል ይላል። የእግዚአብሔር ስም ከሚነድድ ቁጣ ከሚትጎለጎሉም ጢስ ጋር ከሩቅ ይመጣል። ከንፈሮቹም ቁጣን እንግዲህ የእግዚአብሔር ስም ከንፈር አለው። ስም ከንፈር አለው። ከንፈሮቹም ቁጣን የሞሉ ናቸው። መላሱም እንደምትባላ እሳት ናት። መላስም አለው።
ስለዚህ ተናገረ ስለተባለ አካል እንስጠው። ከንፈር አለው ተብሏል፣ ምላስ አለው ተብሏል። ምን የእግዚአብሔር ስም። ስለዚህ አካል እንስጠው። ይውላችሁ የእግዚአብሔር የሆነ ነገር ይናገራል። የእግዚአብሔር ስም ይናገራል። የእግዚአብሔር መንፈስ ይናገራል። በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን የእግዚአብሔር ደም ይናገራል። የሚናገር የሚሻለውን የሚናገር ደም ነው። እግዚአብሔር የተመሰገነው። ስለዚህ ምንድነው ያየን ያለ ነው? የእግዚአብሔር የሚባለው ነገር በእኛ ቋንቋ ይገለጻል። እንትን ነው። አሁን መንፈስ ቅዱስ ይናገራል፣ ከእኔ ያለኝ ወስዶ ይነግራቸዋል፣ እንደዚህ ብሎ ይናገራል ከተባለ እስኪ አስቡት። በጣም አይገርማችሁም? ቅዱሳን በጣም ይገርማል እኮ። በተለይ እነዚህ እኮ አንድ አምላክ አማኞች የአንድ አካል አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አካል አንድ አምላክ ነው ብሎ የሚሉ እኮ በጣም ይገርምናል እኮ። መጽሐፍ ቅዱስን እኮ አንብበውት አያውቁም ይላል። አንብበውት ብቻ ነው እንዴ? በልተነዋል። መጽሐፉን ማንበብ ነው እንዴ? ማንበብ ብቻ እኮ አይደለም እንዴ? በመጽሐፍ ለመነጋገር በመጽሐፍ ማንበብና አለማንበባችንን ለማየት ከሆነ ብቅ በሉ። በደንብ ታይቶ ተገላብጦ ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር የሚባል ነገር በዚህ መንገድ ሊገለጽ ይችላል። ደሙ ይናገራል፣ መንፈሱ ይናገራል፣ ግን ሌላ አካል አይደለም። ስሙ ይናገራል፣ ከንፈር አለው፣ ምላስ አለው ተብሎ ሊነገር ይችላል በመጽሐፍ ቅዱስ። የእግዚአብሔር ስም ምላስ አለው፣ የእግዚአብሔር ስም ከንፈር አለው ተብሎ ሊገለጽ ይችላል። ተገልጿልም። አንብባችሁ ማታውቁት ከፍታችሁ ኢሳይያስ መጽሐፍ ምዕራፍ 30 ቁጥር 27 የምንናገረው ስለ ኢየሱስ ነው። አንድ ራስ ብዙ ዘውዶች ስላሉት ጌታ ኢየሱስን የምንናገረው። ስለዚህ እሱ በሚናገርበት ጊዜ አገላለጾቹ፣ አነጋገሮቹ እንዴት አድርጎ ነው እየተናገራቸው የሚለውን ነገር በደንብ ተደርጎ በሁሉም የመጽሐፍ ቅዱስ ሐሳብ መፈተሽ አለበት። የእግዚአብሔር የሆነ ነገር ተናገረ ስለተባለ አካል አይሰጥም። እንደሱ ከሆነ ደግሞ ለሁሉም የእግዚአብሔር ለሆነ ነገር ሁሉ አካል መስጠት ያስፈልጋል። መንፈሱ ተናገረ ሲባል አካል አለው ከተባለ፣ ደሙ ተናገረ ሲባልም አካል መስጠት ያስፈልጋል። ስሙ ደግሞ ተናገረ ሲባል ደግሞ ለስሙ ደግሞ አካል መስጠት ያስፈልጋል። ደብል ስታንዳርድ መሆን አይችልም። የእግዚአብሔር ቃል ነው የምንናገረው። እርስ በርሱ አይጋጭም። እዚህ ጋር የሰጠኸውን ነገር እዚህ ጋር መቀነስ አትችልም። እዚህ ጋር ከሰጠህ እዚህ ጋር መስጠት አለብህ፣ እዚያ ጋር መስጠት አለብህ። እግዚአብሔር የተመሰገነ ይሁን። የእኛን አቋም ወይም የቤተ ክህነታችንን አቋም አይደለም። አንዳንድ ጊዜ በጣም የሚገርማቸው ነገር የዛሬ 6000 ዓመት በፊት የሆኑ ሰዎች የጻፉት መጽሐፍ አለ ተብሎ እንዲህ የሃይማኖት ጠበብቶች ነን የሚሉ ሰዎች ነው። ከሐዋርያቱና ከነቢያቱ ውጭ ያለ በሙሉ እንዳንተ እንደኔ እያነበበ ነው። እንዳንተ እንደኔ እያነበበ ነው። ሌላ መጽሐፍ፣ ሌላ ማስተማሪያ መጽሐፍቶች የሚጽፈው። ስለዚህ በመጽሐፍ ቅዱስ ልክ ሊታይ የሚችል ሌላ መጽሐፍት ሊኖር አይችልም በክርስትና ውስጥ። አባንትና እንደዚህ ብለዋል፣ አባንትና እንደዚህ ብለዋል፣ እንትና እንደዚህ ብሎታል፣ አንድ ስኮላር እንደዚህ ብለዋል። ለምን 20 ሚሊዮን ስኮላር የፈለገውን ነገር አይልም? ምንም አያመጣ። መጽሐፍ ቅዱስ ከሚናገረው ከዚህ ሐሳብ ምንም ለውጥ ሊያመጣ አይችልም። በስኮላር ጋጋታ ሰዎች እስኪ እንደዚህ ብሎ የፈታ ስኮላር አለ። ባይፈታስ የእግዚአብሔር ስም ይናገራል፣ የእግዚአብሔር ስም ተናገረ፣ የእግዚአብሔር ስም ከንፈር አለው፣ የእግዚአብሔር ስም መላስ አለው የሚል ስኮላር ኖረ አልኖረ ኢሳይያስ መጽሐፍ ምዕራፍ 30 ቁጥር 27ን ይቀይረዋል እንዴ? አይቀይረውም እኮ። አብ በሁሉም ቦታ የሚኖር በወልድም የሚኖር ነው የሚለውን ስኮላር ኖረ አልኖረ ይቀይረዋል እንዴ? አይቀይረውም እኮ።
ቢፈልግ ስኮላሩን ቁጭ አድርገህ ታስተምረዋለህ። ይኸው ምዕራፍና ቁጥር እዚህ ጋር ያለው አንተ ዝም ብለህ የሆነ ሰፈር ላይ ያለ አንድ ጥቅስ ይዘን ውስጥ ታብራራ የቀረምከው። ስለዚህ መጽሐፉን ማየት አለብህ። በሁሉ ቦታ ላይ የተጻፈውን ነገር ካየ በኋላ ነው እንጂ የምትናገረው የሆነ ሰፈር ላይ ያገኛትን ነገር ብቻ ይዘህ እሷን ይዘህ ትርጉም ውስጥ አይገባ። መጽሐፍ ቅዱስ እንደሱ አይተረጎም። እንኳን መጽሐፍ ቅዱስ ብዙ ሌሎች ሰው የጻፏቸው መጽሐፍቶች እንኳን በዛ ደረጃ አይተረጎሙም። አውዳቸው ይታያል፣ መነሻቸው ይታያል፣ መደምደሚያቸው ይታያል። በመሃል ላይ ደግሞ ያስቀመጡት ደግሞ የመሃል ሀሳባቸውም ይታያል እንጂ ዝም ብሎ ትርጉም ውስጥ አይገባም። ይጠነቀቃል። እንዴት ወደ መጽሐፍ ቅዱስ ስንመጣ ሰዎች የጻፉት ያክል እንኳን ክብር እንዴት ነው የማይሰጠው? ስለዚህ በዚህ ምክንያት ዓለም ብዙ የተደበላለቀ ነገር ስለ ኢየሱስ የሚያወሩበት ሁኔታ አለ። ሰኞ የተናገሩት ማክሰኞ መድገም አይችሉም፣ ማክሰኞ የተናገሩት መድገም አይችሉም። ለእግዚአብሔር መንፈስ የሰጡትን ለእግዚአብሔር ስም መስጠት አይችሉም። በጣም አስቸጋሪ ሁኔታ ውስጥ ነው ያሉት ማለት ነው። ሌላ አንድ ደግሞ ልጨምር። ለምሳሌ መዝሙረ ዳዊት 110 ላይ ብዙ ጊዜ በሌላ ባለፈውም ሳምንት ትንሽ አይተነዋል። በሌላ መደብ አንድ ነገር ስለተነገረ ከሱ ውጭ ሌላ አካልን ነው የሚያመለክተው የሚል መደምደሚያ በጣም ትክክል አይደለም። ባለፈው እንዳየነው የሰው ልጅ ስለሚባለው ሐሳብ የተነገረበትን ክፍሎች አይተናል። ሁሉንም በሶስተኛ መደብ ነው የተናገረው። ግን ስለራሱ የሰው ልጅ ይሞታል፣ በሶስተኛ ከሙታን ይነሳል። አንድ ቀን የሰው ልጅ ብሎ ተናግሮ እነሳለው ወይም እሞታለሁ አይልም። የሰው ልጅ ካለ ይሞታል፣ ይነሳል፣ ይመጣል እንዲህ እያለ ነው ያስቀመጠው። በሶስተኛ መደብ ስለተናገረ ግን ሌላ አካል ነው ሊባል አይችልም። እንደሱ ተጠቅሞ የሚያውቅ ምድራዊ ሰው አለ? የለም። በምድር ላይ እንደዛ አይነት አጠቃቀም የሚጠቀም ሰው ስለሌለ አንድ ራስ ብዙ ዘውዶች የሆነ ኢየሱስ ግን የሚጠቀምበትን አጠቃቀም ሊቀይረው አይችልም። ስለዚህ ምንድነው ማድረግ ያለብን? እሱ እንዴት ነው የሚጠቀመው? እኛ እንደዚህ ነበር የምንጠቀመው፣ የሱስ እንዴት አይነት ነው ተብሎ ይጠናል እንጂ የሱን ወደኛ ለመቀየር መታገል ጥቅም የለውም። እግዚአብሔር ይመስገን። አሁንም እዚህ ላይ ይህንን ትግል ላሳያችሁ። መዝሙር 110 እንዴት እንደ ብዙ ቦታዎች ላይ እንዴት እንደተፈታ እናንተም ራሳችሁ ምስክር መሆን ትችላላችሁ። በምን አይነት ትልቅ ስህተት ውስጥ ዓለም እየወደቀች እንዳለ መጽሐፍ ቅዱስን በሙሉ ሐሳቡ ለመረዳት ባለመፍቀድ ወይም በሌላ ምክንያት። መዝሙር 110 ላይ እግዚአብሔር ጌታዬን ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ይላል። ኦኬ። ስለዚህ ማንን ነው? አብ ወልድን ነው ይሄን ያለው። እዚህ ይሄ ጠላቶችን የእግርህ መረገጫ እስካደርግልህ ድረስ ነው የሚለው። ስለዚህ አድራጊው አብ ነው፣ የሚደረግለት ደግሞ ወልድ ነው። ስለዚህ የተለያዩ አካላት ናቸው። ምክንያቱም እስካደርግልህ ድረስ ብሏላ ተብሎ እንደዚህ አይነት ትርጉም ይሰጣል ማለት ነው። እንደዚህ አይነት ነገር በሚገጥም ጊዜ መጽሐፍ ቅዱስ ላይ ይህን ነገር እንዴት ነው ሐዋርያቶቹና ነቢያቶቹ ያዩት? እንዴት ነው የተተረጎመው? ይህ ሐሳብ መጽሐፍ ቅዱስ ውስጥ አንድ ጊዜ ብቻ ነው ወይ የተገለጸው? አይደለም፣ በጣም ብዙ ጊዜ ተገልጿል። አንደኛ ቆሮንቶስ ምዕራፍ 15 ላይ ሄደን እንየው እስኪ እንዴት ተብሎ እንደተቀመጠ። አሁን ለሌላ አካል እስኪያደርግልህ ድረስ የሚለው እንግዲህ የሚያደርግለት ሌላ አካል ሌላ ፐርሰን ያለ አድርጎ ሰው ሊተረጎመው ይችላል። እስቲ አንደኛ ቆሮንቶስ ላይ እንዴት አድርጎ ሐዋርያው ጳውሎስ እንዳስቀመጠው እንየው። አንደኛ በቀኝ የሚባለው እስካደረገ በቀኝ ተቀመጥ ሲል ምን ማለት ነው?
በዚህ በኩል ቦታው ሙሉ ስለሆነ በዚህኛው በኩል ተቀመጠ ማለት ነው። ልክ እንደዚያ የሚያስቡ አሉ። በቀኙ ተቀመጠ ስለሚል በግራ በኩል ስለሞላ፣ ምክንያቱም ሌላ ተቀምጧል በግራ በኩል፣ ስለዚህ በቀኙ በኩል ሄዶ ተቀመጠ ብሎ የአቅጣጫ አቀማመጥ አድርገው የሚያስቡ ሰዎችም አሉ። እሱም ላይ መጣበታል። ግን ይሄኛው ላይ እስኪ እንየው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 25 ላይ ሁለቱንም ነው የሚፈታቸው። በቀኝ የተቀመጠም ጠላቶቹን የእግሩ መረገጫ የሚያደርገውስ ማን ነው? ቁጥር 25 ላይ እንደዚህ ይላል፣ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና ይላል። ተመልከቱ። በቀኝ ሊቀመጥ ይገባዋል የሚለውን ሊነግስ ይገባዋል። ስለዚህ በቀኝ መቀመጥ የሚለው ምንድን ነው ማለት ነው? ንግስና ነው እንጂ አቅጣጫ አይደለም። ጠላቶቹን እስከ እግሩ በታች የሚያደርግለት ሌላ ካለው ሌላ ፐርሰን ነው እንዳንል ደግሞ ጠላቶቹን ከእግሩ በታች እስኪደረግለት ድረስ አይደለም የሚለው፣ ጠላቶቹን ከእግሩ በታች እስኪያደርግ ድረስ። ማን ነው የሚያደርገው? ራሱ ነው። ስለዚህ ጠላቶችን የእግር መጫ እስካደርግልህ ድረስ ብሎ በሶስተኛ መደብ ስለተናገረ ሌላ የሚያደርግለት ሌላ አካል የመሰለው በሙሉ ቆሮንቶስ ላይ ሲመጣ ከሰረ ማለት ነው። ስለ ሌላ አካል የሚወራ ቢሆን ኖሮ ጠላቶቹን ሁሉ ከእግሩ በታች እስኪያደርግለት ድረስ ነው መሆን ያለበት። እዚህ ጋር ምን ይላል? ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ራሱ ነው የሚያደርገው። ስለዚህ ኢየሱስ ክርስቶስ የማይታየው የዘላለም አባትነቱ ለሰውነቱ ነው ጠላቶቹን የእግሩ መረገጫ የሚያደርገው። መለኮት ለሰውነት ነው እንጂ መለኮት ለመለኮት አይደለም። እግዚአብሔር አብ ለእግዚአብሔር ወልድ የእግዚአብሔር ወልድን ጠላቶች እግዚአብሔር አብ አይደለም ከእግሩ ስር የሚያደርግለት። እግዚአብሔር የተመሰገነ ይሁን። ዕብራውያን መጽሐፍ ምዕራፍ 2 ላይ ዕብራውያን መጽሐፍ ምዕራፍ 2 በእግሩ ስር የሚደረግለት ሰውነቱ ነው። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 7 ላይ ከመላእክት ይልቅ በጥቂት አሳነስከው። ይቅርታ ከ6 ጀምሬ ላንብብላችሁ። ነገር ግን በአንድ ስፍራ ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ይህ እዚህ ጋር ያለው የሰው ልጅ ክርስቶስን ለማመልከት የገባም ጭምር መሆኑን ከታች ታያላችሁ። ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆችም ስራ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛህለት ብሎ መሰከረ። ሁሉን ከእግሩ በታች ባስገዛ ጊዜ ያልተገዙለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ስለዚህ ከእግሩ በታች ያስገዛው ለምንድን ነው? ለሰው ልጅነቱ ነው። ስለዚህ እግዚአብሔርነቱ ለሰው ልጅነቱ፣ አብ ለወልድ ግን በሁለት የተለያየ አካላት አይደለም። በሱ የሚኖረው አብ ነው። በእኔ የሚኖረው አብ ስራውን ይሰራል ስላለ በሱ የሚኖረው አብ ነው የሚያስገዛለት። ስለዚህ በመዝሙረ ዳዊት ላይ እስኪያደርግ ድረስ ብሎ ያለውን ቆሮንቶስ ላይ ሲመጣ ደግሞ ምን አለ? ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። እስኪደረግለት ድረስ አይደለም፣ እስካደርግልህ ድረስ አይደለም፣ እስኪያደርግ ድረስ ራሱ ነው። እዛው ነው ያለው። በተለያየ አካል አይደለም ያለው። የሚደረግለትና የሚያደርገው በሁለት አካል አይደለም ያለው። እኛስ ስላልገባን ነው፣ ስላልገባቸው ስላልተረዱ። በተለይ እነኛ አንድ አምላክ አማኞች ብዙ መጽሐፍ ቅዱስን አያውቁትም ይላል። ሐዋርያው ጳውሎስ ምን ይሁን እንዲያውም አንድ ወዳጄ በጣም
በሌላ ቤተ እምነት ውስጥ በጣም ትልቅ ቦታና አዋቂ የሚባል የራሱ ዮሐንስ ሐዋርያው ዮሐንስ የግራመር ስህተት ተሳስቶ የጻፋቸው ጽሁፎች አሉ ብሎ ቁጭ ብሏል። እንዴ ሐዋርያው በመንፈስ ቅዱስ እኮ የተጻፈ ነገር እኮ የኛ የሚሉት ነገር ሲሳሳት እንኳን ተሳስተናል እኛ ላለማለት ዮሐንስ ግራመር ተሳስቶ ነው እስከ መባል ደረጃ የሚሄዱ በዚህ ደረጃ ነው ዓለም እየሄደች ያለችው። እንዴ ዮሐንስ እኮ የሚባል እኮ የሚሳሳት የለም እኮ። ከተሳሳተም እኮ መንፈስ ቅዱስ ነው። በመንፈስ ቅዱስ ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ነው እንጂ የሚለው ዮሐንስ የጻፈው እኮ የለም። ስለዚህ መንፈስ ቅዱስ ግራመር አያውቅም እስከ ማለት ደረጃ ሄደዋል። ለምን አያስኬድማ መጽሐፍ ቅዱሱ አላስኬድም ስላለ፣ ስለዚህ ምን መባል ተጀመረ? መንፈስ ቅዱስ እኛስ እንደፈረደብን እንወቅም አንወቅም የፈለገውን መባል ይችላል። እኛ ስድብ የጠገብን ሰዎች ነን። ስንሰደብ ብንውልም ምንም አይገርመን። ምክንያቱም ብዙ ተሰድቦ ብዙ ተተፍቶበት ያለፈ ጌታ ነው የምናመልከው። ለእኛ ሲል ክብሩን ጥሎ በግርግም የተወለደ እያለ የእኛ ምናችን ተነክቶ ተሰደቡን አልሰደቡን ምንም ይመጣ ነገር የለም። ያው ምንድነው የግብረ ገብ ችግር የአስተዳደግ ችግር ስላለባቸው ነው ብለን እናልፋለን እንጂ እግዚአብሔር የተመሰገነ ይሁን። ግን መንፈስ ቅዱስ ግራመር አይችልም እስከ ማለት ደረጃ ደርሰዋል። እግዚአብሔር የተመሰገነ። እንደሱ አይደለም። የመንፈስ ቅዱስ ጉዳይ የወንጌላዊው ዮሐንስ ግራመር አለመቻል አይደለም። የመንፈስ ቅዱስ ግራመር ያለመቻል ጉዳይ አይደለም። ጉዳዩ የመጽሐፍ ቅዱስን አነጋገር ላለመቀበል መጽሐፍ ቅዱስን በእኛ ሰፈር ቋንቋ ለመፍታት የሚደረገው ሙከራ አያስኬድም። መጽሐፍ ቅዱስን ለራሱ ለመጽሐፍ ቅዱስ መስጠት ያስፈልጋል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይክበር። ሌላ አንድ ልጨምርላችሁና ሌላውን እንግዲህ እየበዛ ሊሄድ ስለሚችል ጠያቂዎቹም ትዕግስት እንዳያጡብኝ እዚህ ጋር አቆመዋለሁ። እግዚአብሔር የተመሰገነ ይሁን። ምን የሚል ቃል ላሳያችሁ? እዛው ቆሮንቶስ አሁን ያነበብኩበት ቦታ ላይ ቁጥር 28 ቆሮንቶስን ላሳያችሁና አበቃለሁ። እግዚአብሔር ይመስገን። አሁን ቆሮንቶስ ላይ ስታነቡ ይሄ በሶስተኛ መደብ የሚነገሩ ነገሮች ስለሌላ የሚናገር እንዳይመስላችሁ። ስለሌላ አካል ሳይሆን የሚናገረው ስለ ራሱ ግን ወይ ስለ ሰውነቱ ወይ ስለ አምላክነቱ ወይ ስለ ወልድነቱ ወይ ስለ አብነቱ እየተናገረ የሰው ልጅ ይመጣል ሲል ሌላም ይመጣ ጠብቆ ራሱ ነው የሚመጣው። ግን ስለ ሰውነቱ በፊዚካል አካል እንደሚመጣ ለመናገር ነው። የሰው ልጅ ይመጣል ይላል። የሰው ልጅ ምልክት በሰማይ ይታያል ይላል። በብዙ ክብር በደመና ይመጣል ይላል። እመጣለሁ አይልም፣ ይመጣል። ግን በሶስተኛ መደብ ስለተናገረ ሌላ አካል አጠብቁ፣ ራሱ ነው። ስለ አብም እንደሱ ይናገራል። አንዳንዴ ስለ ሰው ልጅ በሶስተኛ መደብ ሲናገር አይ ስለ ራሱ ነው ቢልም ታዲያ ስለ አብም እንደዛ እኮ ሊናገር እንደሚችል ማመን ያስፈልጋል። ስለ አብ የተነገረው ላይ ሌላ አካል ስለሆነ ነው ብላችሁ፣ ስለ ሰው ልጅ ግን በሶስተኛ መደብ ሲናገር ደግሞ አይ ስለ ራሱ ነው። ደብል ስታንዳርድ አይሆንም። በቃ በሶስተኛ መደብ ሲናገር ሌላ አካል ነው ብላችሁ ካላችሁ፣ ሁሉም ቦታ ላይ በሶስተኛ መደብ ሲናገር ሌላ አካል ነው ብላችሁ እግዚአብሔር የተመሰገነው። ስለዚህ ይሄ አያስኬድም። ለምንድነው የማያስኬደው? የምንነጋገርለት ኢየሱስ አንድ ራስ ብዙ ዘውዶች ነው። እግዚአብሔር ይመስገን። ግሩም ኢየሱስ ነው። ድንቅ ኢየሱስ ነው። እግዚአብሔር የተባረከ ይሁን። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 28 ሚላ መሰላችሁ። ነገር ግን ሁሉ ተገዝቷል ሲል ሁሉም ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ስለዚህ ምንድን ነው የሚገዛው? ወልድ። ሁሉን ይገዛል የተባለው ደግሞ ሌላ አብ፣ ሌላ አካል ተደርጎ ይታሰባል። ለምንድን ነው የሚታሰበው መሰላችሁ? ቅድም እንዳልኩት
በሌላው ክፍል ላይ ምን እንደተጻፈ አያነቡም። ስለዚህ ጉዳይ ይሄ ነው የዓለም ችግር። አንድ ጉዳይ ሲጠና መጽሐፍ ቅዱስ ውስጥ ስለዚህ ስለተመሳሳይ ጉዳይ በሌላ ክፍሎች ላይ ምን ተጽፏል ተብሎ መታየት አለበት። አሁን ማን ነው ይሄ አሁን ያስገዛል የተባለው? ሌላ አካል ነው ወይስ የዚህ የአንዱ ኢየሱስ ሁለንተና ነው? ይህንን ለማየት ፊልጵስዩስ መጽሐፍ ላይ ልውሰዳችሁ። ፊልጵስዩስ መጽሐፍ ላይ ይሄ ሁሉን ያስገዛለት የተባለው አብ ማን ነው? ሁሉን ያስገዛለት ለወልድ ሁሉን አስገዝቶለታል የተባለው አብ ማን ነው? የት ነው ያለው? ፊልጵስዩስ ምዕራፍ 3 ቁጥር 20 ጀምሮ ላንብበው። እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር። ሁሉን ለማን? ለራሱ ሁሉን ያስገዛው ማን ነው? ሁሉን ያስገዛው ሌላ አካል ነው እንዴ? አይደለም። ለራሱ ነው ያስገዛው። ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል። ስለዚህ ሁሉን ያስገዛው በማን ነው? ሁሉን ያስገዛው ለማን ነው? ሁሉን ያስገዛው ራሱ። ለማን ያስገዛው? ለራሱ። ሁሉን እንኳን ለራሱ። እንደዚህ አይነት መጽሐፍ እኮ ነው ያለው። ስለዚህ አሁን ይሄ በምድራዊ ነገር ተጠቅጥቀን እዚህ ጋር መምጣት የለብንም። መጽሐፍ ቅዱስ የራሱ የሆነ አገላለጽ እንዳለው መቀበል አለብን፣ ማመን አለብን። አለበለዚያ የራሳችን መጽሐፍ ነው ሌላ ሰፈር ላይ ፈልገን ማንበብ ያለብን። ወደ መጽሐፍ ቅዱስ ስንመጣ ግን እኛ ከለመድነው የአነጋገር ዘይቤ በተለየ መንገድ የመጣ መጽሐፍ ነው። እኛ ከለመድነው የአነጋገር ዘይቤ የተለየ፣ እኛ ከለመድነው ያገላለጽ ዘይቤ በተለየ ሁኔታ ነገሮችን የሚገልጥ መጽሐፍ ስለሆነ ምን ለማለት ፈልጎ ነው፣ እንዴት ነው የሚለውን ነገር ከመጽሐፍ ቅዱስ እየተነበበ መታየት አለበት እንጂ አንብበን ኦኬ ልጁን ለወልድ አስገዛለት ከተባለ ያስገዛለት ሌላ ነው፣ የተገዛለት ደግሞ ለሌላ አካል ነው። አስገዢው ሌላ አካል ነው፣ የተገዛለት ደግሞ ሌላ አካል ነው። እሺ እንደሱ ብለናና ሁሉን ያስገዛው ማን ነው? ኢየሱስ። ለማን አስገዛው? ለራሱ። እንዴ ለራሱ ሊሆን ይችላል እንዴ? ቅዱሳን አስቡት። እንዴት ካስገዛ ለሌላ አካል ነው እንጂ ለራሱ መባል የለበትም። ምን እናድርገው ታዲያ? ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር። ስንቱን? ሁሉን። ለማን ነው ያስገዛው? ለራሱ አይደለም። በቃ ይሄ እንደዚህ ሊሆን አይችልም። ቅዱሳን ይሄ የእነንትና ምናምን ነው ብለን ዝም ብለን ፎቶግራፍ ለጥፈን ስናወራ ብንውል ምንም አይጠቅምም። ወደ እንደዚህ አይነት መረዳት፣ ወደ እንደዚህ አይነት ጥናት መጽሐፍ ቅዱስን ሙሉን የማየት፣ ሙሉን የመረዳት፣ ሙሉን የመገንዘብ፣ የማስተያየት ኃላፊነት በእኛ ላይ አለ። እግዚአብሔር የተመሰገነ። መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተን ይላል መጽሐፍ ቅዱስ። ማስተያየት የሚባል ነገር ያስፈልጋል። ዝም ብለን አንድ ቦታ ላይ የተቀመጠውን ነገር ብድግ አድርገን የራሳችን ትርጉም ሰጥተን በእኛ ሰፈር ቋንቋ አባት ካለ እኔ ለምሳሌ አባት ነኝ፣ ልጅ ካለ ደግሞ እኔ ልጅ አለኝ፣ እኔና ልጄ ምናምን እያል ዝም ብለን የሰፈር ጨዋታ ልናደርገው አንችል። እግዚአብሔር የተመሰገነ ይሁን። አባት ስንል ስለ አብ ነው፣ በሁሉ ቦታ ስለሚገኝ እንደምናወራ እንጂ እንደኛ ፍጥረታዊ አባትነት የሆነ ቦታ ላይ የተገደበና የተወሰነ እንደሱ አይነት ነገር አይደለም። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈሱም ይናገራል ሲባል ደሙም ይናገራል ተብሎ እንደተጻፈ መነበብ አለበት። ስሙ ይናገራል። እንዲያውም መላስ ያለው ስም አለ። አይገርምህም? አንተ መንፈስ ቅዱስ ተናገረ ነው እንደሚገርምህ። ከንፈር ያለው ስም ምን ትለዋል? ከንፈር አለው፣ መላስ አለው። እና ምን ልታደርገው ነው?
እንደዚህ አይነት ነገር የእግዚአብሔር ሲሆን የተለየ ነው። የእግዚአብሔር ሲሆን የእግዚአብሔር መንፈስ ይናገራል። የእግዚአብሔር ሲሆን ስሙም ይናገራል። የእግዚአብሔር ሲሆን ደሙም ይናገራል። ለምንድን ነው መንፈሱ ተናገረ የሚለውን ብቻ ያስነበበው? አይ ስሙም ይናገራል የሚለውን ካነበብ በአካል ልታደርገው አትችልም። ስለዚህ ምንድን ነው የሚያሳየው? አየህ መንፈስ ቅዱስ ሲናገር ይልህና መንፈስ ቅዱስ የሚባል ሌላ አካል ይፈጥራል። መንፈስ ቅዱስ ከአብ የሚወጣ ነው እንጂ ከአብ በተለየ አካል የሚኖር መንፈስ ቅዱስ የለም። መንፈስ ቅዱስ የእውነት መንፈስ ከአብ የሚወጣ ነው። proceeds from the Father። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ኢየሱስ አንድ ራስ ብዙ ዘውዶች ነው። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ሰውነቱንና አምላክነቱን አንዳንድ ጊዜ ወደኛ ለመጠየቅ ሲፈለግ ይሻራል። ወደዛ ሲሆን ደግሞ የመጠቀም ሁኔታ በዓለም ላይ አለ። አንዱ ችግር እሱ ነው። ለምሳሌ እንዴ ተኛ አይደለም ወይ በጀርባው ላይ እኮ ተኝቶ ነበር ይላል እኮ መጽሐፍ ቅዱስ። አይ እሱማ ሰውነቱ ነው እንዴ። ታዲያ ያልተኛው ምኑ ነው? አይ አምላክነቱማ አልተኛም። ይለያል እንዴ? አምላክነቱና ሰውነቱ ይለያል እንዴ? አይ ይለያል እንጂ ሰውነትማ ሌላ ነው። ወደኛ ሲመጣ ደግሞ እንዴ የኢየሱስ ክርስቶስ አባቶች ሲል የተናገረው ማን ነው? ኢየሱስ ነው የተናገረው። ልጁ ተናገረ ሲል ታዲያ ኢየሱስ ለኢየሱስ ነው የተናገረው አይደለም። አባት ኢየሱስ ክርስቶስ እኮ ሰውም አምላክም ነው ካልክ የነሱ ሲሆን በሰውነቱ ገንዘብ ነው የተናገረው ይሏቸዋል። በሰውነቱ ገንዘብ እንደዚህ ያደረገ በአምላክነቱ ገንዘብ እንደዛ ተነገረ ይባላል። ወደኛ ሲመጣ ደግሞ የለም። በአብነቱ ሊናገር የሚችልበት በወልድነቱ ኢየሱስ በአብነቱ ሊናገር ይችላል፣ በወልድነቱ ሊናገር ይችላል። ስለዚህ በወልድነቱ የሚናገርበትን ቦታ በወልድነቱ ተናገረ፣ በአብነቱ ተናገረ የሚልበትን ቦታ በአብነቱ ተናገረ እንላለን። ግን ማን ነው ይህንን የተናገረው? ኢየሱስ ነው። ወደዛ ሄዳችሁ ስጠይቁ ተኛ እኮ ሲያይ የተኛውማ በሰውነቱ ገንዘብ ነው። እሺ በአምላክነቱ ገንዘብስ? አይ በአምላክነቱ ገንዘብ አልተኛም። ስለዚህ እዛ ጋር የሚደረገውን ነገር እዚህ ጋርም ያው ነው እኮ ምንም ልዩነት የለውም። ልዩነቱ ምንድን ነው? ኢየሱስ ሰውም አምላክም ነው ሲባል ሰውም አምላክነቱ ወልድነቱና አብነቱ ነው። ሰው የተባለው ወልድ ስለሆነ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። በልጁ ሞት ታረቀን። የሞተው ነው። ልጁን ከሙታን አስነሳው። የሞተው የተነሳው አካል ነው ልጁ የተባለ። ኢየሱስን ልጅ ያሰኘው ይሄ ነው። እግዚአብሔር የተመሰገነ ይሁን። አባት ያሰኘው ደግሞ የዘላለም አባት መሆኑ ነው። ለእያንዳንዱ እንደ ሥራው የሚፈርድ መሆኑ ነው። ኃያል አምላክ መሆኑ ነው። ኃያል አምላክ አብ ነው በመጽሐፍ ቅዱስ። ሕያው እግዚአብሔር መሆኑ ነው። በስጋ የተገለጠ እግዚአብሔር ወልድ የሚባል ነገር የለም። በስጋ የተገለጠ እግዚአብሔር አብ ነው ያለው። ይህን አይደለም ብሎ የሚል ገብቶ መሞገት ይችላል። መጽሐፍ ቅዱሳችን በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በስጋ የተገለጠው ማን ነው ነው የሚለው? ሕያው እግዚአብሔር ነው ነው የሚለው። ሕያው እግዚአብሔር ነው በስጋ የተገለጠው። በመጽሐፍ ቅዱስ ውስጥ ደግሞ ሕያው እግዚአብሔር ለእግዚአብሔር አብ እግዚአብሔር አብን ለመግለጽ የሚጠቀመው ቃል ጴጥሮስ ተናግሮታል። ዮሐንስ ላይም ተጽፎልናል። አንተ እኔ ማን ትላላችሁ ብሎ ሲላቸው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ስለዚህ ሕያው እግዚአብሔር ተብሎ የተባለው ማን ነው? እግዚአብሔር አብ ነው። እግዚአብሔር የተመሰገነ። ስለዚህ በስጋ ተገለጠ የተባለው ማን ነው? በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ሕያው እግዚአብሔር። ምንም አይነት መሻማት እንዳይኖር በስጋ የተገለጠው እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር ምናምን የሚባል ትርምስ እንዳይፈጠር በስጋ የተገለጠው ሕያው እግዚአብሔር ነው ብሎ አስቀምጧል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። እግዚአብሔር የተመሰገነ ነው። ስለዚህ ኢየሱስ ክርስቶስ ሰው ነው፣ ደግሞ ያ ሕያው እግዚአብሔር ወይም እግዚአብሔር አብ የተገለጠበት አካል ነው ያ ሰው።
ስሙ ነው ኢየሱስ። ኢየሱስ ያስነሽው የተነሽውም ስም ነው። ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሏል። ስለዚህ ኢየሱስ የሚለውን ስም ለተነሹ ብቻ አንሰጥም። ኢየሱስ የሚለውን ስም ላስነሹ ብቻ አንሰጥም። ኢየሱስ ያስነሽውም የተነሽውም ስም ነው። እግዚአብሔር የተመሰገነ ይሁን። ይህንን ግልጽ ነገር በመጽሐፍ ቅዱስ ውስጥ ተቀምጦ እያለ ይህንን እንዲሁ በቃላት ጨዋታ ለማራከስ መሞከር አደጋ አለው እና ይህንን ነገር እንድትረዱት ነው የምንለው። እግዚአብሔር ይመስገን። ይህን ነገር ደግሞ የገባን ይህን የተረዳን ይህን የተገለጠልን ሰዎች ደግሞ እንደ ሁልጊዜው እግዚአብሔርን በጣም ማመስገን አለብን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስን በሰውኛ ብቻ ሰዎች በሚያደርጉት መንገድ በመሄድ ሰው ኮንፊውዝድ ሆኖ ነው ያለ። ምን እንደሚያምን ራሱ ግራ እየተጋባ ያለ፣ ማንን እንደሚያመልክ ግራ ተጋብቶ ዝም ብሎ በቃላት ጨዋታ ብዙ መወናበዶች ባሉበት ዘመንና ጊዜ ላይ ነው ያለ ነው። በዚህ ጊዜ ላይ ጥርት አድርገን የኢየሱስ ማንነት ገብቶ ነው። እግዚአብሔር የተመሰገነ ይሁን። ወንድ ልጅ ብቻ ሳይሆን የዘላለም አባት መሆኑን ገብቷል። ማምለክ መቻል ቀላል ነገር አድርጋችሁ እንዳታስቡ። ከብዙ ነገር ነው ነፃ ይወጣል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ይክበር። ይህንን እንበልና ጥያቄ ላላቸው ሰዎች እድል ስጥ።